ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ግንቦት 7 ቀን 2017 የዜና ላፍቴ መረጃ ሰዓታችን ተጀምሯል። ሌተናል ጀነራል ታደሰ ወረደ የክልሉ ከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸውን ከኃላፊነት ማሰናበታቸውን መንግስት ወደ ሀገር እንዳይገቡ ከልክሏቸው የነበሩ 3 ሊቃነ ጳጳሳት ዛሬ አዲስ አበባ መግባታቸውን እንዲሁም የኮምቦልቻ ከተማ አስተዳደር በአደባባይ ላይ ሃይማኖታዊ ምልክቶችን ማስቀመጥና በጎዳና ላይ ሰበካ ማካሄድ መከልከሉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁ ቆዩ። መንግስት ወደ ሀገር እንዳይገቡ ከልክሏቸው የነበሩ 3 ሊቃነ ጳጳሳት ዛሬ አዲስ አበባ ገቡ። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ በኢትዮጵያ መንግስት ተከልክለው የነበሩ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እንዲሁም ብፁዕ አቡነ ያዕቆብ ትናንት በተጀመረው የርክበ ካህናት ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ጠዋት አዲስ አበባ መግባታቸው ተገልጿል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሐሪያቆስ ተገኝተው አቀባበል አድርገዋላቸዋል። መንግስት ከሳምንታት በፊት በይፋ ባወጣው መግለጫ 3ቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅባቸውን ሁሉ እንደሚያደርግ ቃል ገብቶ እንደነበር ይታወሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የ3ቱን ሊቃነ ጳጳሳት ወደ ሀገር መግባት በተመለከተ ባወጣው መግለጫ መንግስት ጳጳሳቱ ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። መንግስትም የሀገሪቱን ሰላም ለማጽናት የቤተ ክርስቲያንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱን ተረድተናል ሲልም ገልጿል። ቋሚ ሲኖዶሱ ወደፊትም ለሀገርና ለሕዝብ የሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁዎች መሆናችንን እንገልጻለን ሲልም አሳውቋል። ሌተናል ጀነራል ታደሰ ወረደ የክልሉ ከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸውን ከኃላፊነት አሰናበቱ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የከፍተኛ ፍርድ ቤት ፕሬዝዳንቱና ምክትላቸውን ከኃላፊነት አሰናብተዋል። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ጸጋይ ብርሃነ ገብረ ተክለና ምክትላቸው ገብረ አምላክ የእብዩ ከስራ ገበታቸው መሰናበታቸው ተገልጿል። የክልሉ ፕሬዝዳንት ታደሰ ወረደ ፊርማ ግንቦት 5 ቀን 2017 የተጻፈው ደብዳቤ እንደሚያመለክተው ፕሬዝዳንቱና ምክትላቸው የስራ መልቀቂያ እንዲሰጣቸው በጠየቁበትና ባመለከቱበት መሰረት ከምስጋና ጋር ተሰናብተዋል። በዚህም ፕሬዝዳንቱና ምክትላቸው ከትናንት ግንቦት 6 2017 ጀምሮ ከስራ መሰናበታቸው የተጻፈላቸው ደብዳቤም ያመለክታል። ፕሬዝዳንቱና ምክትላቸው የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ወደ ስልጣን መምጣታቸውን ተከትሎ ወደ ኃላፊነት የመጡ ሲሆን ከአንዴም 2 ጊዜ ስራ ለመልቀቅ ጠይቀው ሳይሳካላቸውም ቀርቷል። የስራ መልቀቂያ እንዲያስገቡ እንደ ምክንያትነት ከጠቀሷቸው ችግሮች የጊዜያዊ አስተዳደሩ ስራ አስፈጻሚ አካላት በህግ ልዕልና የሚያሳዩት ያልተገባ ጣልቃ ገብነት መሆኑን ከዚህ ቀደም መግለጻቸውም ይታወሳል። በወቅቱ የስራ መልቀቂያውን ያስገቡት በፍትህና የዳኝነት ስርዓቱ ለውጥ ለማምጣት ያሰብናቸው፣ ያቀድናቸው፣ የጀመርናቸው ያስቀመጥናቸው አቅጣጫዎችን ለማሳካት የሚያስችል ሁኔታ ማግኘት ስላልቻልን ነው ብለውም ነበር። አመራሮቹ በስራ መልቀቂያ ደብዳቤያቸው ውስጥ በአጠቃላይ የፍትህና የዳኝነት የአስተዳደር ስርዓት እያጋጠሙ ያሉ ያልተሻሻሉ ናቸው ችግሮቹ ማነቆቹን ለመቀነስ በሌላ መንገድ የበኩላችንን እንደምንወጣ በመተማመን ፍላጎታችንን ስራችንን ለመልቀቅ መወሰናችንን በትህትና ለማሳወቅ እንወዳለን ብለውም ነበር። አክለውም ያቀረብነው ጥያቄ ተቀባይነት አግኝቶ አስፈላጊው የማስተካከያ እርምጃ እስከሚወሰድ በስራ ገበታችን እንደምንቆይ እናረጋግጣለን ብለው የነበረ ሲሆን ይህንን የስራ መልቀቂያ ደብዳቤያቸውን ተከትሎ ከስራ መሰናበታቸውም ተገልጿል። የኮምቦልቻ ከተማ አስተዳደር በአደባባይ ላይ ሃይማኖታዊ ምልክት ማስቀመጥና በጎዳና ላይ ሰበካ ማካሄድን ከለከለ። የኮምቦልቻ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ
ኮማንደር ሰይድ አሊ የከተማዋን ሁኔታ በተመለከተ በሰጡት አስተያየት በከተማዋ በተለያዩ ጉዳዮች ላይ ክልከላ መደረጉን አስታውቀዋል። ወሎ የበርካታ ብዝሃ ማንነቶች የሚገኙበት ከአካባቢው አልፎ በአንድ ቤት ውስጥ የተለያዩ ማንነቶች ተጋምደው ተዋህደው የሚኖሩበት የመልካም እሴት ባለቤት መሆኗን ኮማንደሩ ገልጸዋል። ይህንን የሁሉን ጌጥ የሆነ ብዝሃን ማንነትን ጠብቆ ለማቆየት መምሪያው ከሃይማኖት አባቶች ጋር ተወያይቶ መግባባት ላይ መድረሱንም አመላክተዋል። ውይይቱ ከሃይማኖት ጋር ተያያዥነት ያላቸው ማስታወቂያዎችን በመደበኛ የትምህርት ተቋማትና በግል ህዝባዊ አገልግሎት ተቋማት ግቢ ውስጥ መለጠፍ ህዝብን ለግጭት ለማነሳሳትና የራሱን ሃይማኖት ለሌላ ሰው በግድ እንዲከተል ማድረግ ከተቋቋመው ወይም ከተመዘገቡበት ሃይማኖታዊ ዓላማ ውጪ መንቀሳቀስ በአዋጅ መከልከሉንም አስታውቀዋል። በመሆኑም የጸጥታ ምክር ቤትና የሃይማኖት ፎረም ውይይት በማድረግ በማንኛውም ሃይማኖታዊ በዓላት በሚከናወኑበት ወቅት አደባባይ ምልክትን ማስቀመጥ፣ በቤተ እምነቶች ውስጥ ግጭትን የሚቀሰቅስ ሰበካ ማካሄድ፣ በጎዳና ላይ ሰበካ ማካሄድ የተከለከለ በመሆኑና ከእምነት አባቶች ጋር መግባባት ላይ ስለተደረሰ አማኞች ይህንን አውቀው ህጉን ተግባራዊ እንዲያደርጉ ኮማንደር ሰይድ አሊ ማሳሰባቸውን ከከተማዋ ኮሙኒኬሽን ያገኘነው መረጃ ያመለክታል። የአሜሪካ የህግ መወሰኛ ምክር ቤትና የአውሮፓ ህብረት በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሳሰባቸው ገለጹ። የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ በአፍሪካ ቀንድ ወቅታዊ ሁኔታ በተለይም በኢትዮጵያና ኤርትራ ውጥረት ዙሪያ ልዩ የሰሚ መድረክ አካሂዷል። ለሰሚ መድረኩ ማብራሪያ የሰጡት የአሜሪካ የውጭ ግንኙነት ካውንስል ባለሙያዎች በኢትዮጵያና ኤርትራ መካከል ያለው ሰላም አስተማማኝ እንዳልሆነም ገልጿል። ለሁለቱ ሀገራት ውጥረት ዋነኛው ምክንያት የኢትዮጵያ መንግስትና ህወሓት የተፈራረሙት የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ አለመሆኑን የኤርትራ ወታደሮች የትግራይ ግዛቶች ተቆጣጥረው መቀጠላቸው እንደሆነም ባለሙያዎቹ ጠቅሰዋል። የግጭት ማቆም ስምምነቱ አጣብቂኝ ውስጥ ገብቷል ያሉት ባለሙያዎቹ ለተግባራዊነት ዓለም አቀፍ ግፊት ያስፈልጋል በማለት መክረዋል። በቀጠናው ጉዳዮች ላይ አስተያየቱን የሰጠው የአውሮፓ ህብረት በበኩሉ ተመሳሳይ ሐሳቡን አንጸባርቋል። የአውሮፓ ህብረት የውጭ ግንኙነት ካውንስል ሰሞኑን ባወጣው አንድ ሪፖርት በኢትዮጵያና ኤርትራ እንዲሁም በኢትዮጵያና ግብጽ መካከል በቀይ ባህር አካባቢ የፈጠረው ውጥረት እንዳሳሰበውም ገልጿል። ይህም ጉዳይ በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት እንደደቀነ የአውሮፓ የውጭ ጉዳይ ካውንስል አመላክቷል። ካውንስሉ በዚህ ሪፖርቱ ውጥረቱ ወደ ሌሎች የአፍሪካ ቀንድ ክፍሎች እየተጋባ መሆኑንና ሶማሊያን ጨምሮ ቀጠናው ወደ ባሰ አለመረጋጋት ሊከተው እንደሚችል ስጋቱን ገልጿል። የአውሮፓ ህብረት በኢትዮጵያና ሶማሊያ መካከል የተደረሰው የባህር በር ስምምነት በመደገፍ በኢትዮጵያና ጎረቤቶቿ መካከል ያለው ውጥረት እንዲረግብ ጥረት እንዲያደርግና ሁለቱ ሀገራት የንግድ ኮሪደር እንዲገነቡ እንዲደረግም ካውንስሉ መክሯል። በሳውዲ አረቢያ የስደተኛ ሰራተኞች ሞት መጠን መጨመሩን የሰብአዊ መብት ቡድኖች አሳሰቡ። በርካታ ኢትዮጵያውያን የተሻለ ህይወት በመፈለግ ህጋዊም ይሁን በህገወጥ መንገድ በሚሰደዱባት ሳውዲ አረቢያ የስደተኛ ሰራተኞች ሞት መጠን መጨመሩን የሰብአዊ መብት ቡድኖች አሳስበዋል። በሳውዲ ያለው የውጭ ሀገር ሰራተኞችን ደህንነት በተመለከተ ሪፖርት ያወጡት ሂዩማን ራይትስ ዎችና ፌር ስኩዌር የተባሉ የመብት ተቆርቋሪ ቡድኖች ሀገሪቷ የዓለም ዋንጫን ለማስተናገድ በምታደርገው ዝግጅት ወቅት በሚካሄዱ የግንባታ ስራዎች ውስጥ የሚሳተፉ ስደተኛ ሰራተኞች ላይ የሚደርሰው ሞት አደጋ እንደሚያሻቅብ የሰብአዊ መብት ድርጅቶቹ አስጠንቅቀዋል። ሪፖርቱ በግንባታው ከፎቅ ላይ የወደቁ በከባድ ማሽኖች የተጨፈለቁ ወይም የአካል ጉዳት የደረሰባቸውና በኤሌክትሪክ አደጋ የተጎዱ ሰራተኞች መኖራቸውን ጭምር የተጎጂ ቤተሰቦቻቸውን በማነጋገር ማረጋገጡን አስታውቋል። ነገር ግን አብዛኞቹ ሞቶች የተከሰቱት በተፈጥሯዊ ምክንያት እንደሆኑ ተደርገው ስለሚዘገቡ የሟች ሰራተኞች ቤተሰቦች ተገቢውን ካሳ እንዳያገኙ እንደሚያደርግም ሪፖርቱ አመላክቷል። በ2034 የሚካሄደውን የሳውዲው የዓለም ዋንጫ ትልቁና ከፍተኛ ወጪ የሚወጣበት ሲሆን በግንባታ ላይ የሚሰሩ ሰራተኞች ህይወትን የሚያስከፍል ይሆናል ሲሉም የሂዩማን ራይትስ ዎች ባለስልጣኑ ሚኒክ ወርድስ ተናግረዋል። ከ9 ዓመት በኋላ ለሚካሄደው ዓለም አቀፍ ዋነኛ የእግር ኳስ ውድድር ዝግጅት
ሳውዲ አረቢያ 11 አዳዲስ ስታዲየሞችን የባቡርና ሌሎች የትራንስፖርት መስመሮችንና 185,000 የሆቴል ክፍሎችን ጨምሮ ለሌሎች መሰረተ ልማቶች ኢትዮጵያንን ጨምሮ በሚሊዮኖች የሚቆጠሩ ከውጭ ሀገር የሚመጡ ሰራተኞች እንደሚሰማሩበት ይገለጻል። ይህንን ተከትሎ ፊፋ ለሂውማን ራይትስ ዎች በሰጠው ምላሽ በሳውዲ አረቢያ ውስጥ ከዓለም ዋንጫ ዝግጅት ጋር በተያያዘ የግንባታ ስራዎች ላይ አስገዳጅ የደህንነት ጥበቃ ስርዓት በመዘርጋት ተግባራዊ የሚደረግበትን ሁኔታ ለማመቻቸት ማቀዱን አስታውቋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን